ቀድሞ በአባቶች ተናገረ፣ ሕዝቡ አልሰማም። ከዚያ በነቢያት ተናገረ፣ ሕዝቡ አልሰማም። አንድያ ልጁን ወደ ዓለም ላከ፣ አንድያ ልጁን ሰቅለው ገደሉት። ወራሹ መጥቶ ሁላችንንም የራሱ አድርጎናል። ከእስራት የፈታን፣ ከባርነት የፈታን፣ ከድቅድቅ ጨለማ ወደሚደነቀው ብርሃን ያመጣን፣ ከሰማይ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ ፍጹም የሆነው እግዚአብሔር ፍጹም ሰው ሆኖ የተገለጠው የራሱ ሊያደርገን ነው። መታዘዝ በረከት አለው። መታዘዝ ሽልማት አለው። መታዘዝ ይጠቅማል። ሰነፍ ከሚያቀርበው መስዋዕት መታዘዝ ይበልጣል የተባለው አያችሁ፣ በጥርጣሬ በምንፍቅና ባለማመን በድካም ከሚቀርብ መስዋዕት በላይ መታዘዝ ይበልጣል። ራሳችንን እንደ ጻድቃን ቆጥረን፣ ራሳችንን እንደ መንፈሳውያን ቆጥረን፣ ራሳችንን ለእግዚአብሔር ቅርብ እንደሆኑ ሰዎች ቆጥረን በሰዎች ድካም በሰዎች ኃጢአት ብንፈርድ፣ እነርሱ ግን አንድ ቀን ተጸጽተው የእግዚአብሔርን መንግሥት በመውረስ ይቀድሙናል። በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ከክርስቶስ ጋር የነበራቸውን ጥያቄና መልስ እነርሱ የጠየቁት እርሱ ሲመልስላቸው፣ ከእንደገና ለጠየቁት ጥያቄ በጥያቄ መልስ ሲሰጣቸውም የሚያሳየው የቅዱስ ማቴዎስ ወንጌል ነው። ልጄንስ ያፍሩታል አለና ልጁን ላከ ይላል። ተቀዳሚ ተከታይ የሌለው የእግዚአብሔር አብ የባሕርይ ልጅ፣ ተቀዳሚ ተከታይ የሌለው የእመቤታችን የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ በሥጋ ተገለጠ። አሁን ክርስቶስ የማዕዘን ራስ ተብሏል። አሁን እርሱ እንዲህ የተባለው ሕዝብና አሕዛብን በደሙ አንድ ያደረገ ነው። ከእግዚአብሔር መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ መጻተኞች ሆናችሁ የነበራችሁ እናንተ አለ በክርስቶስ መስቀል ቀርባችኋል። ሁለቱን ያዋሃደ ቀራንዮ አደባባይ ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ሕዝብ የተባሉ እስራኤላውያንን አሕዛብ የተባለውን ሁላችንንም አንድ አደረገና ልጆቹ አድርጎ ክርስቲያን አደረገን። ክብርና ምስጋና ለስሙ ይሁን። አመስግኖት እግዚአብሔርን። ሁሉን ያጋጠመ፣ ሁሉን አንድ ያደረገ፣ ሁሉን ያስተሳሰረ፣ ነገር ግን አናጢዎች ንቀውታል። መጀመሪያ የሰይጣን ነበርን፣ የኃጢአት ነበርን፣ በባርነት ቀንበር ውስጥ ወድቀን ነበረ። እርሱ መጣና ከዚያ ድቅድቅ ጨለማ ወደሚደነቀው ብርሃን አምጥቶ የራሱ አድርጎናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ አእላፍ መምህር ኅሩይ ገላልቻ፣ የሁለቱም አድባራት አስተዳዳሪ ክቡር መምህራችን መምህር ክነፈ ርግብ፣ የሁለቱም አድባራት ዋና ጸሐፊ፣ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ የእግዚአብሔር ልጆች ሁላችሁ በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? ብዙ ናችሁ ቁጥራችሁ፣ ግን ድምጻችሁ አነስ ያለ ነው። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን ይህንንም ሰዓት ለምስጋና የሰጠን እንደ ኃጢአታችን ብዛት እንደ ልባችንም ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ በተቀደሰው ስፍራ ለቅድስና የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም ይክበር ይመስገን። እናታችን እመቤታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጸሎትና በረከቷ ከሁላችን ጋር ነውና ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብር ለሚገባ ሁሉ ክብርን ስጡ ተብሎ ተጽፏልና የዘላለም አምላክ ቅዱስ እግዚአብሔር ባከበራቸው መጠን የከበሩ ይሁኑልን።
የሊቀ ሰማዕታት የቅዱስ ጊዮርጊስ ረድኤትና በረከት ከሁላችን ጋር ይሁን። እንኳን አደረሳችሁ። አመስግኑት እግዚአብሔርን። ለዚህ ያደረሰን ማን ነው? የጠበቀን ማን ነው? እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ቸርነቱ በስቶልን፣ ምሕረቱ በስቶልን ሁላችንንም መውጣት መግባታችንን መዋል ማደራችንን ጠብቆ እድሜ ሰጥቶ ጊዜ ሰጥቶ ጤና ሰጥቶ በተቀደሰው ስፍራ የሚያሳርፈውን የሚያበረታውን የሚያረጋጋውን በስጋም በነፍስም የሚባርከውን ቅዱስ ቃሉን እንድንሰማ ወዶና ፈቅዶ ባርኮ ቀድሶ ይህንን ሰዓት የሰጠን እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። በደንብ አድርጋችሁ አመስግኑት እግዚአብሔርን። እግዚአብሔር በረዳንና በገለጠልን መጠን አጠር ላለ ደቂቃ የእግዚአብሔርን ቃል እንማራለን። የምንማማርበት የትምህርታችን ርዕስ የሚሆነው ወራሹ ይህ ነው የሚል ይሆናል። ይህ ቅዱስ ቃል ተጽፎ የሚገኘው በቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 38 ላይ የተመዘገበ የእግዚአብሔር ቃል ነው። በዚህ ቃል መነሻነት እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል፣ እግዚአብሔር ይረዳናል። ሰው ከየትኛውም ፈተና በላይ ከየትኛውም ችግር በላይ ከየትኛውም መከራ በላይ መሆን የሚችለው የሚያሻግረውን የሚያሳርፈውን የሚያበረታውን የእግዚአብሔርን ቃል በእምነት ሲሰማ ነው። የማንን ቃል? የማንን ቃል? የእግዚአብሔር ቃል የተሰበረውን ይጠግናል። የእግዚአብሔር ቃል የጠፋውን ይመልሳል። የእግዚአብሔር ቃል የታመመውን ያድናል፣ ይፈውሳል። የእግዚአብሔር ቃል እንኳን የታመመውን የሞተውንም ያነሳዋል። የማን ቃል? ስለዚህ ባለስልጣን ነው የእግዚአብሔር ቃል። ነገር ግን ይህንን ቃል በእምነት ለሚሰሙት ነው የሚሆንላቸው። የሚጠቀሙት፣ የሚያተርፉት፣ የሚለወጡበት በቃሉ የሚባረኩ ሰዎች በእምነት የሚሰሙ ሰዎች ናቸው። ስለዚህ ማንኛውም ሰው በእምነት ሲሰማ ይጠቀምበታል። ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ዕብራውያን ምዕራፍ 4 ቁጥር 2 ላይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ምን አላላቸው? አልጠቀማቸውም። አልሰማንም ሳይሆን የሰሙት ቃል እንደሚለው የምንሰማው የእግዚአብሔር ቃል ለሕይወት እንዲሆንልን፣ የምንሰማው የእግዚአብሔር ቃል ለበረከት እንዲሆንልን፣ በምንሰማው ቃል ተጠቃሚዎች መንፈሳዊ ፍሬ የምናፈራ የምንለወጥ ወደ እግዚአብሔር የምንቀርብና የምንቆርብ እንድንሆን ቃሉን በእምነት መስማት ይገባል። በእምነት ሰምተን እንድንጠቀም እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው ትምህርቶች መካከል አንዱ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 21 ላይ ተጽፎ የሚገኘው ታሪክ ነው። ለስም አጠራሩ ክብር ይግባውና የኛ ጌታ የኛ አባት የኛ ሕይወት ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ በተገለጠበት ጊዜ በጣም ብዙ ሰዎች ለየራሳቸው ዓላማ ይከተሉት እንደነበረና ከነዚያ መካከል ጸሐፍት ፈሪሳውያን የሚባሉት ለጥያቄ ክርስቶስን ይከተሉት እንደነበረ መጽሐፉ ያስረዳናል። የቅዱስ ማቴዎስ ወንጌል በሚገባ ያነበበ ሰው ለአይሁድም ጭምር የተጻፈ ወንጌል ስለሆነ አይሁዳውያን ከክርስቶስ ጋር የነበራቸውን ጥያቄና መልስ እነርሱ የጠየቁት እርሱ ሲመልስላቸው ከእንደገና ለጠየቁት ጥያቄ በጥያቄ መልስ ሲሰጣቸውም የሚያሳየው የቅዱስ ማቴዎስ ወንጌል ነው። ከዚያ ከዕለታት በአንድ ቀን እያስተማረ እየመከረ እየገሰጸ ወደ መቅደሳቸውም ቀርቦ በብዙ እየመከራቸው ቆየና አንድ ምሳሌ ነገራቸው። እንዲህ አለ። አንድ አባት 2 ልጆችን መልእክት ይልካል። ስንት ልጆችን? የመጀመሪያው ልጅ
ለአባቱ ይታዘዘዋል። እሺ ብሎ ይታዘዛል። ምክንያቱም መታዘዝ በረከት አለው። መታዘዝ ሽልማት አለው። መታዘዝ ይጠቅማል። ሰነፍ ከሚያቀርበው መስዋዕት መታዘዝ ይበልጣል የተባለው አያችሁ፣ በጥርጣሬ በምንፍቅና ባለማመን በድካም ከሚቀርብ መስዋዕት በላይ መታዘዝ ይበልጣል። እግዚአብሔር የሚፈልገው የሚታዘዝ ልብ ነው። ምን አይነት ልብ ነው? የሚታዘዝ። ታዛዦች እንድንሆን እግዚአብሔር ይርዳን። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ ይላል። እሺ ብትሉ ከዚያስ ለኔም ብትታዘዙ የምድርን በረከት ትበላላችሁ። እንቢ ብትሉ ብታምፁ ግን አለ ሰይፍ ይበላቸዋል። ሰይፍ ማለት ይሄ የሚቆርጠው ብቻ ሳይሆን ብዙ ሰይፍ አለ በዓለም ላይ። ሰላም ማጣት በራሱ ሰይፍ ነው። እንጀራ ለመብላት በራሱ ሰይፍ ነው። በረሃብ ሰይፍ የሚገረፉ፣ በረሃብ ሰይፍ፣ በጦርነት ሰይፍ የሚያልቁ በጣም ብዙ ሰዎች አሉ። እግዚአብሔርን እንድንታዘዘው እግዚአብሔር ሁላችንንም ይርዳን። ስለዚህ የመጀመሪያው እሺ አለ፣ ታዘዘ። ከታዘዘ በኋላ አባቱ ወዳዘዘው ስፍራ፣ አባቱ ወዳዘዘው ቦታ ሄዶ ትእዛዙን አልፈጸመም ይላል። ምን አላለም? እሺ ካለ በኋላ ከአባቱ ትእዛዙን ተቀብሎ የአባቱን ቃል ሰምቶ የተነገረውን ትእዛዝ እሺ ብሎ ከተቀበለ በኋላ ወደ ተላከበት ሄዶ ትእዛዙን አልፈጸመም ይላል። ሁለተኛ አሁን ደግሞ ላከ አባት። በሚልክበት ሰዓት ሁለተኛ የተላከው ሰው ለአባቱ እምቢ አለ ይላል። አልታዘዘም፣ ትእዛዙን አልተቀበለም። አባቱ ሲያዘው እንቢ አለ። ነገር ግን አለ ኋላ ላይ ተጸጽቶ ሄደና የአባቱን ትእዛዝ ፈጸመ አላቸው። ከሁለቱ መካከል ለአባቱ የታዘዘው የትኛው ነው ብሎ ጠየቃቸው። ሁለተኛው አሉት። እንቢ ብሎ ግን ተጸጽቶ ትእዛዙን የፈጸመው። የመጀመሪያው እሺ ብሎ ትእዛዙን ያልፈጸመ። እሺ ብሏል፣ ቃሉን ሰምቷል፣ ተቀብሎታል። ነገር ግን አልተገበረውም፣ አልፈጸመውም። የአባቱን ትእዛዝ ግብ አላደረሰም። ሁለተኛው ደግሞ እንቢ አለ፣ አልተቀበለውም። ቃሉን ሰምቶታል፣ ትእዛዙን ሰምቶ ቃሉን ሰምቶ ነገር ግን አልተቀበለም። ኋላ ላይ ግን ተጸጸተና የአባቱን ትእዛዝ ሄዶ ተገበረው። ከነዚህ መካከል የታዘዘው የትኛው ነው ብሎ ሲጠይቃቸው ያ በመጀመሪያ እምቢ ብሎ ኋላ ላይ ደግሞ ሄዶ የፈጸመው እርሱ ታዟል አላቸው። እሺ ያሉት እነርሱ ናቸው። ራሳቸው ጸሐፍትና ፈሪሳውያን የሙሴን ሕግ እንጠብቃለን የሚሉ፣ የቃል ኪዳን ልጆች ነን የሚሉ፣ የእግዚአብሔርን ቃል እንቀበላለን የሚሉ፣ ሕጉን በእጃቸው የያዙ፣ በልባቸው የጻፉ፣ ጠንቅቀው የተማሩ የተረዱ እነዚያ ጸሐፍትና ፈሪሳውያን ናቸው። ስለዚህ ክርስቶስ እንደዚህ አለ፣ እናንተ አስቀድማችሁ ተቀብላችኋል፣ እሺ ብላችኋል፣ ነገር ግን አልፈጸማችሁም። ምን አላላችሁ? አልፈጸማችሁም። እንድንፈጽም እግዚአብሔር ይርዳን። በጣም ብዙዎቻችን ትልቁ ድክመታችን ተግባር ላይ ነው። ክርስትናውን ከማወቅ ወንጌል ከመስማት ከማንበብ መንፈሳዊ ሕይወትን ከመስማት ባሻገር ሕይወት ላይ ነው የሌለ ነው። ክርስትና ደግሞ ተግባር የሚፈልግ ነው። መታዘዝ የሚፈልግ ነው። መፈጸም የሚፈልግ ነው። ብዙ ጊዜ ሰምተን አሁን ስለ ንስሐ ብዙ ተሰብከን፣ ብዙ ተነግሮን፣ ብዙ ተገስጸን፣ ብዙ ተመክረን ንስሐ ካልገባን መመከራችን እኮ ዕዳ ነው የሚሆንብን። መማራችን እኮ ዕዳ ነው የሚሆንብን። ካልተመለስን፣ ልብ ካልገዛን፣ ሰው ስለ ይቅርታ በተደጋጋሚ ተምሮ ለባልንጀራው ምህረት ካላደረገ፣ ባልንጀራውን ይቅር ካላለኮ ዕዳ ይሆንበታል ቃሉ። ስለዚህ እናንተ አለ ቃሉን ሰምታችኋል፣ እናንተ እሺ ብላችኋል፣ እናንተ ታዛችኋል። ነገር ግን አለ የታዘዛችሁ እናንተ፣ ቃሉን የሰማችሁ እናንተ ግን አልፈጸማችሁትም። የእግዚአብሔር መንግሥት ከናንተ ትወሰዳለች አለ። ከማን ትወሰዳለች?
ከናንተ ትወሰዳለች። ቀራጮችና አመንዝራዎች የእግዚአብሔርን መንግሥት በመውረስ ይቀድሟችኋል። ምክንያቱም እነርሱ የመጥምቁ የዮሐንስን ስብከት ሰምተው ንስሐ ገብተዋል። ልብ በሉ ክርስቲያኖች፣ እየተመላለስን የማንመለስ ከሆነ በጣም ብዙዎቻችን ጣት ቀስረን ፈራጆች ነን። በሰው ድካም የምንፈርድ እርሱ እንደዚህ ነው፣ እርሷ እንደዚህ ናት፣ እርሷ አመንዝራ ነው፣ እርሷ እንደዚህ አመንዝራ ናት። እኛ ራሳችንን እንደ ጻድቃን ቆጥረን፣ ራሳችንን እንደ መንፈሳውያን ቆጥረን፣ ራሳችንን ለእግዚአብሔር ቅርብ እንደሆኑ ሰዎች ቆጥረን በሰዎች ድካም፣ በሰዎች ኃጢአት ብንፈርድ፣ እነርሱ ግን አንድ ቀን ተጸጽተው የእግዚአብሔርን መንግሥት በመውረስ ይቀድሙናል። ስለዚህ ከመመላለሳችን በላይ መመለስ ያስፈልጋል፣ መታዘዝ ያስፈልጋል፣ መፈጸም ያስፈልጋል፣ መተግበር ክርስትናውን መኖር ይገባል። ስለዚህ ከናንተ ትወሰዳለች አለ። ይህንን የሚጠብቁ እናንተ የቃል ኪዳኑን፣ እናንተ ሕጉን፣ ተስፋውን አስቀድማችሁ ስትጠብቁ የነበራችሁ፣ ነገር ግን ያቺ የእግዚአብሔር መንግሥት በመካከላችሁ ስትመጣ ያልተቀበላችሁ፣ አዎ አባቶቻቸው አስቀድመው ትንቢት ተናግረዋል፣ ሱባኤ ቆጥረዋል፣ ምሳሌ መስለዋል። ስለዚህ በተመሰለው ምሳሌ፣ በተቆጠረው ሱባኤ፣ በተነገረው ትንቢት መሰረት ክርስቶስን በተስፋ እየጠበቁ ቆይተው ክርስቶስ በሥጋ ሲገለጥ ግን አልተቀበሉትም ይላል። ምን አላሉትም? አልተቀበሉትም። ስለዚህ ለአሕዛብ ትሰጣለች። አሕዛብ በስሙ አምነው፣ አሕዛብ ወደ እርሱ ተመልሰው፣ አሕዛብ በእርሱ አምነው ልክ ወደ ክርስትናው ሲመጡ ለእነርሱ ትሰጣለች። ከናንተ ግን አለ ትወሰዳለች። ምክንያቱም እናንተ ቃሉን ሰምታችሁ አልታዘዛችሁም። ምን አላላችሁ? መልሱልኝ እስኪ። ምን አላላችሁም? አልታዘዛችሁም። ወገኖቼ መታዘዝ በጣም ለሕይወታችን መሰረታዊ ጉዳይ ነው። ሰው ካልታዘዘ፣ ሰው ካልሰማ፣ ሰው ካልተገበረ ይፈርድበታል። የሚሰማው ቃል አመንዝራዎች ይቀድሟቸዋል አለ። የእግዚአብሔርን መንግሥት በመውረስ ይቀድሟቸዋል አላቸው። ከዚያ ሌላ ምሳሌ እንደዚህ አላቸው። አንድ ጌታ አለ የወይን አትክልት ስፍራ ነበረው አለ። የወይኑን ቦታ ይጠብቋት ዘንድ፣ የወይኑን ቦታ ያስተካክሏት ያበጇት ዘንድ አለ ለገበሬዎች ሰጠ አላቸው። በምሳሌ ለገበሬዎቹ ከሰጠ በኋላ እነዚያ ገበሬዎች አለ ከጌታ የወይኑን ስፍራ ከወሰዱ በኋላ፣ ከጌታ የወይኑን ስፍራ ከተቀበሉ በኋላ እነዚያ ገበሬዎች ወይኑን ሲጠብቁ፣ የወይኑን ቦታ ሲንከባከቡ፣ የወይኑ ቦታ ላይ ያሉ ጌታው ባሪያዎቹን ላከ ይላል። ባሪያዎቹን በላከ ጊዜ እነዚያ ገበሬዎች ከጌታው የተላኩትን ባሪያዎች ያዟቸው፣ ደበደቧቸው፣ አንዳንዶቹን ወግረው ገደሏቸው አለ። ከዚያ ሰሙ። ቀጠለና አሁንም ጌታ በድጋሚ ከመጀመሪያዎቹ የሚበዙ እጅግ በጣም ብዙ የሆኑ ባሪያዎችን ላከ። እነርሱንም ገደሏቸው፣ አሳደዷቸው፣ ደበደቧቸው አለ። በመቀጠል ይሄ ጌታ የወይኑ ባለቤት፣ የስፍራው ባለቤት፣ ለገበሬዎቹ በአደራ የሰጠው ጌታ በሶስተኛ ልጄንስ ያፍሩታል አለና ልጁን ላከ ይላል። ምኑን ላከ? ልጁን ላከ። ልብ በሉ። ይህ ልጅ ከተላከ በኋላ አለ ገበሬዎቹ ልጁን አዩትና ይህ ወራሽ ነው። ይህ ምንድን ነው? ወራሽ ነው፣ ይወስድብናል፣ ይወርስብናል ብለው ልጁን ይላል ከወይኑ ቦታ አውጥተው ገደሉት አላቸው። ከዚያ መለሰና ታዲያ ይህ የቦታው ባለቤት በእነዚህ ገበሬዎች ላይ ምን የሚያደርግባቸው ይመስላችኋል አላቸው። በመጀመሪያ ባሪያዎቹን ላከ፣ ገደሉ።
ሁለተኛ እጅግ ብዙ ባሪያዎችን ላከ፣ አሁንም ገደሏቸው። ሶስተኛ ላይ ልጁን ላከ። ልጄን ያፍሩታል፣ ልጄን ይፈሩታል፣ እርሱን እንኳን አፍረው ሊመለሱ ይችላሉ ብሎ ልጁን ላከ፣ ልጁንም ገደሉት። መጨረሻ የወይኑ ቦታ ባለቤት በእነዚህ ባሪያዎች ምን የሚያደርግባቸው ይመስላችኋል ሲላቸው ክፉን በክፉ ይመልሳልና ያጠፋቸዋል አላት። ራሳቸው ፈሪሳውያኑ ያጠፋቸዋል፣ እነማንን? ገበሬዎቹን ያጠፋቸዋል ብለው ሲመልሱ ክርስቶስ መለሰና እንደዚህ አላቸው፣ የእግዚአብሔር መንግሥት ከናንተ ትወሰዳለች። ከማን ትወሰዳለች? ይኸውላችሁ የወይን አትክልቱ ስፍራ ማለት እስራኤል ዘሥጋ የአብርሃም ዘር የተባሉት ናቸው። እነዚያ ጠባቂዎቹ ገበሬዎቹ ቦታውን የያዙት ሕዝቡን የያዙት እነርሱ ናቸው። በመጀመሪያ እግዚአብሔር ባሪያዎቹን አበውን ላከ። ባሪያዎቹን አስቀድሞ ላከ። ባሪያዎቹን ቀድሞ ላከ። እነዚያን ባሪያዎች አልተቀበሉም። ሁለተኛ ላይ እግዚአብሔር ሕዝቡ እንዲመለስ፣ ሕዝቡ ንስሐ እንዲገባ፣ ሕዝቡ ወደ እግዚአብሔር እንዲቀርብ ነቢያትን ላከ። እግዚአብሔር ነቢያትን አልተቀበሉም። እነ ኢሳይያስን በመጋዝ ሰንጥቀው እነ ኤርምያስን ደብድበው ብዙ ነቢያትን ገደሉ። በሶስተኛ ራሱ እግዚአብሔር በሥጋ ተገለጠ። ተቀዳሚ ተከታይ የሌለው የእግዚአብሔር አብ የባሕርይ ልጅ ተቀዳሚ ተከታይ የሌለው የእመቤታችን የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ በሥጋ ተገለጠ። ዕብራውያን ምዕራፍ 1 ላይ እንደተጻፈው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። አዎ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። ቀድሞ በአባቶች ተናገረ፣ ሕዝቡ አልሰማም። ከዚያ በነቢያት ተናገረ፣ ሕዝቡ አልሰማም። አንድያ ልጁን ወደ ዓለም ላከ፣ አንድያ ልጁን ሰቅለው ገደሉት። ስለዚህ የእግዚአብሔር መንግሥት አለ ከናንተ ትወሰዳለች፣ ከዚያስ ለሌሎቹ ትሰጣለች አላቸው። ምክንያቱስ ወራሹ ልጁ ነው። ዓለምን የወረሰ እርሱ ነው። አናጺዎች የናቁት ድንጋይ የማዕዘን ራስ ሆነ አላቸው። ስለዚህ አናጢዎች የተባሉ እነርሱ ናቸው። ባለሙያዎች ናቸው። አናጢዎች ናቸው። ሕጉን የተማሩ ባለሙያዎች፣ ሕጉን የጠነቀቁ ባለሙያዎች ናቸው። ነገር ግን አለ የማዕዘን ራስ የሆነውን አልተቀበሉትም። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወንጌላዊ ቅዱስ ዮሐንስ እንደዚህ አለ፣ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ምን አላሉትም? አይሁዳውያን መካከል ተወልዶ አድጎ የገዛ ወገኖቹ የተባሉ አይሁዳውያን በክርስቶስ አላመኑበትም። ክርስቶስን አላመኑበትም፣ አልተቀበሉትም። ስለዚህ የገዛ ወገኖቹ አለ አልተቀበሉትም። ቀጥሎ እንደዚህ ይላል፣ ነገር ግን አለ ለተቀበሉት በስሙ ለሚያምኑት ለእነርሱ አለ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የማ ልጆች? መልሱልኝ። የማ ልጆች? የእግዚአብሔር ልጆች የሆኑ ዘንድ። ይህንን የልጅነት ስልጣን የተቀበልነው ከእግዚአብሔር ነው። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም አለ ከሥጋ ከወንድ ፍቃድ እና ከደም አልተወለዱም፣ የተወለዱት ከእግዚአብሔር ነው። የተወለድነው ከማን ነው? እኛ ሁላችን የማ ልጆች ነን? ክብርና ምስጋና ለስሙ ይሁን። ልጆቹ ያደረገን እግዚአብሔር የተመሰገነ ይሁን። ስለዚህ አናጢዎች የናቁት የማዕዘን ድንጋይ፣ አናጢዎች የናቁት የማዕዘን ራስ ድንጋይ እኔ ነኝ አለ። አዎ ማዕዘን ላይ የሚቀመጥ ድንጋይ ከግራና ከቀኝ የሚመጣውን ያስተሳሰረ ነው። አሁን ክርስቶስ የማዕዘን ራስ ተብሏል። አሁን እርሱ እንዲህ የተባለው ሕዝብና አሕዛብን በደሙ አንድ ያደረገ ነው። እኛ አሕዛብ ነበርን። እኛ ተስፋ የሌለን ነበርን። እኛ ከመንግስቱ ርቀን ነበረ። ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ላይ እንደተናገረው በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አድምጡ አለ። ከእግዚአብሔር መንግሥት ርቃችሁ
ለተስፋው ቃል ኪዳን እንግዶች ሆናችሁ መጻተኞች ሆናችሁ የነበራችሁ እናንተ አለ በክርስቶስ መስቀል ቀርባችኋል። ሁለቱን ያዋሃደ ሕዝብና አሕዛብን አንድ ያደረገ ቀራንዮ አደባባይ ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ሕዝብ የተባሉ እስራኤላውያንን አሕዛብ የተባልነውን ሁላችንንም አንድ አደረገና ልጆቹ አድርጎ ክርስቲያን አደረገን። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። እሱ የማዕዘን ራስ ድንጋይ ነው። ሁሉን ያጋጠመ፣ ሁሉን አንድ ያደረገ፣ ሁሉን ያስተሳሰረ። ነገር ግን አናጢዎች ንቀውታል። እነማን ንቀውታል? አናጢዎች ብሉይ ኪዳንን የሕግና የመዝሙራት መጻሕፍትን የትንቢትና የታሪክ መጻሕፍትን ጠንቅቀው የተረዱ ባለሙያ የሆኑ አናጢዎቹ አልተቀበሉትም አለ። የተቀበሉት ቀራጮች፣ የተቀበሉት አመንዝራዎች፣ የተቀበሉት አሕዛብ ግን ስልጣንን አግኝተዋል። ምን አይነት ስልጣን ሲባል የእግዚአብሔር ልጆች የመሆን ስልጣን። ይህ ልጅ መጣና ሁሉን የራሱ አደረገ። ሁሉን ወደ ራሱ አመጣ። ሁላችንንም ወደ መንግስቱ አፈለሰንና ልጆቹ አደረገን። ስለዚህ ወገኖቼ ከዚህ ታሪክ የምንረዳው ከዚህ ታሪክ የምንገነዘበው የመጀመሪያው መታዘዝ እንደሚገባ፣ ትእዛዙን ባንፈጽም እንኳን ተጸጽተን መመለስ እንዳለብን። እየሰማችሁ ነው አይደለ? በጣም ብዙ ጊዜኛ ስለ ጸሎት፣ ስለ ቅዱስ ሥጋውና ስለ ክቡር ደሙ፣ ስለ ዘላለም የእግዚአብሔር መንግስት ሲነገረን ከመስማት ባሻገር ተግባሩ ላይ የለንበትም። ምክንያቱም ይሄ ሥጋ ደካማ ነው፣ ሲወጣ ይሸነፋል። ምንም እንኳን ብንወድቅም፣ ምንም እንኳን ብንሸነፍም፣ ምንም እንኳን በዓለም ኑሯችን ድካም ቢገጥመንም መጸጸት አለብን። ምን ማድረግ አለብን? መጸጸት፣ መመለስ። ልክ እንደ ቅዱስ ዳዊት ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ቀድሞ በድሎ ነበረ፣ እግዚአብሔርን አሳዝኖ ነበረ፣ ኦርዮንን አስገድሎ ከሚስቱ ጋር በዝሙት ወድቆ ነበረ። ነገር ግን በመጨረሻ ተጸጸተ። አቤቱ እንደ ቸርነትህ መጠን ማረኝ አለ። እንደ ምሕረትህ ብዛት መተላለፌን ደምስስ አለ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ አለ። እኔ ምኔን አውቃለሁ? እኛ ምን ሰራውን ስራ ከኛና ከእግዚአብሔር ውጭ እኮ ማንም አያውቅም አይደለ? ጨለማን ተገን አድርገን የምንሰራውን፣ ተደብቀን የምናደርገውን፣ በልባችን የሸመቅነውን ክፋትና በቀል ከእግዚአብሔር በቀር ማን ያውቃል? ማንም አያውቅም። ይሄንን መጸጸት ያስፈልጋል። ይሄንን መመለስ ያስፈልጋል። እሺ ብለን ታዘን ነገር ግን ትእዛዙን ባንፈጽም፣ እሺ ብለን ትእዛዙን ተቀብለን ባንተገብረው ባንኖረው ይፈረድብናል። ሰማዕታት የምንላቸው እኮ ትእዛዙን ተቀብለው የተገበሩ የኖሩ ራሳቸውን የሰጡ ቤታቸውን፣ ንብረታቸውን፣ ወላጆቻቸውን፣ ቤተሰቦቻቸውን ሁሉ ትተው እንደነ ቅዱስ ጊዮርጊስ በሰማዕትነት እንኳን ንብረታቸውን እንኳን ገንዘባቸውን ደማቸውን ለእግዚአብሔር መንግሥት የሰጡ ዋጋ የከፈሉ እንደነ ቅድስት አርሴማ። እነዚህ ሰማዕታት የምንላቸው ለእግዚአብሔር የታዘዙ ናቸው። ለማን የታዘዙ? እስኪ ተናገሩ። ለማን የታዘዙ? ለእግዚአብሔር የታዘዙ፣ ትእዛዙን የፈጸሙ፣ ቃሉን የኖሩ። ሕይወታቸው የሚነበብ መጽሐፍ ነው። ሕይወታቸው የሚተረክ መጽሐፍ ነው። ኑሯቸው የሚያስተምረን ይህንን ነው። ቅዱስ ጳውሎስ እንደተናገረው የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው እንዳለ ዋኖቻችንን የምናስባቸው ኑሯቸው ክርስትናውን ስለሚሰብክ ነው። ሕይወታቸው ጽናትን ስለሚያስተምር ነው። ትጋትን ስለሚያስተምር ነው። እነሱ ቃሉን ሰምተው የፈጸሙ ምሳሌዎቻችን ናቸው። ስለዚህ መታዘዝ፣ ታዞ ደግሞ መፈጸም፣ መኖር፣ በትጋት መቀጠል፣ በትዕግስት መኖር እንደሚገባ ክርስቶስ ነገረን። ይህንን ካላደረግንስ ይወሰድብናል። በመቀጠል ወራሹ መጥቶ ሁላችንንም የራሱ አድርጎናል።
ከእስራት የፈታን፣ ከባርነት የፈታን፣ ከድቅድቅ ጨለማ ወደሚደነቀው ብርሃን ያመጣን፣ ከሰማይ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ ፍጹም የሆነው እግዚአብሔር ፍጹም ሰው ሆኖ የተገለጠው የራሱ ሊያደርገን ነው። የማ ሊያደርገን ነው? የራሱ። መጀመሪያ የሰይጣን ነበርን፣ የኃጢአት ነበርን፣ በባርነት ቀንበር ውስጥ ወድቀን ነበረ። እርሱ መጣና ከዚያ ድቅድቅ ጨለማ ወደሚደነቀው ብርሃን አምጥቶ የራሱ አድርጎናል። አሁን እኛ የማንን ተናገሩ እስኪ? አሁን እኛ የማንን? የእግዚአብሔር ልጆች እንደሆንን ካመንን እንደ እግዚአብሔር ቃል መኖር፣ እንደ እግዚአብሔር ቃል መመላለስ። ክርስቶስ እንደተናገረ የሚወደኝ አለ ትእዛዜን ይጠብቃል፣ የማይወደኝ ትእዛዜን አይጠብቅም። አያችሁ፣ ለእርሱ ያለን ፍቅር እንኳን የሚገለጠው እርሱን መውደዳችን የሚታወቀው ትእዛዙን በመጠበቅና ባለመጠበቅ መካከል ነው። ኃጢአት ማለት እግዚአብሔርን መቃወም ነው። ኃጢአት ስንሰራ እኮ ትእዛዙን ስናፈርስ፣ ለእርሱ ሳንታዘዝ ስንቀር በሌላ ቋንቋ ምን እያደረግን ነው? እግዚአብሔርን እየተቃወምን ነው ማለት ነው። አያችሁ። ስለዚህ እንድንታዘዝ ነው የራሱ ያደረገን፣ እንድንድን ነው የራሱ ያደረገን፣ ከእርሱ ጋር እንድንኖር ነው የራሱ ያደረገን። እርሱ ከወረሰን፣ እርሱ የራሱ ካደረገን፣ እርሱ ወደ ራሱ ካመጣን እንደርሱ ፈቃድ እንደርሱ ቃል በእርሱ መንግስት እንድንኖር እግዚአብሔር ሁላችንንም ይርዳን። አሜን በሉ። ማን አስተማረን? ማን መከረን? ማን ገሰጸን? ክብርና ምስጋና ለስሙ ይሁን። እልል ብላችሁ እግዚአብሔርን አመስግኑት። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን።